ኮሌጅን በጠስናት ከስብሐት ገብረ እግዚአብሔር ማስታወሻ በዘነበ ወላ። ውስጥን የሚያበራልህ አስተማሪ ነው። በሐቅ ወይም በኑሮ ውጣ ውረድ ውስጥ አይተኸው የማታውቀውን እውነት የሚያሳይህ አስተማሪ ነው። እሱ ስላስተማረህ ተአምረኛ ሰው እንድትሆን ያስችላል። የተማሪ አቅሙ ውስጥ ካለ እንዲህ አይነት ድንቅ የሆኑ አስተማሪዎች በጣም ጥቂት ናቸው። እንዲህ አይነት ተአምረኛ አስተማሪ ያጋጠመኝ ዩኒቨርሲቲ ኮሌጅ ገብቼ ነው። የታሪክ መምህሬ ነበር። ሚስተር ሶሎዱሂን ይባላል። ቁመናው ረጅም፣ አይኖቹ ሰማያዊ ሲሆኑ መነጽር ያደርጋል። አገሩ ሩሲያ ነች አለና ጋሽ ስብሐት በተመስጦ እያስተዋለን ጨዋታውን ቀጠለ። በጣም ትንሽ ነው ስለ ሕይወት ታሪኩ የምናውቀው። ለመጀመሪያ ጊዜ ተማሪ ሁኜ ሳገኘው በዛን ወቅት ሩሲያ ውስጥ ቦልሼቪክ አብዮት ፈንድቷል። በዚህ ጊዜ ሚስተር ሶሎዱሂን በጊዜ ከሩሲያ ካልወጣ አብዮታውያን ሊገድሉት ሆነ። እንደ ደርጋውያን እርምጃ ሊወስዱበት እንደሚችሉ ጠረጠረ። ስለዚህ ተሰደደ። የኮበለለባት አገር ከሩሲያ ጋር በዘር በባህልና በጂኦግራፊ እህትማማች ናቸው። እዚያም መጽናኛው የምትሆን በዕድሜ የምትበልጠው ሴት አጋጠመችው። የሁለቱም ዕጣ ፈንታ አቀራረባቸውና ከአገሩ እንዴት እንደወጣ ነገራት። ኮሚኒስቶች ገና ስልጣን አልያዙም እንጂ እዚህም በብዛት አሉ አለችው። ገና ስልጣን አልያዙም ስትኝ መያዛቸው አይቀርም ማለትሽ ነው? ሚስተር ሶሎዱሂን ጠየቀ። ምን ነካ? የአገርህና የአገሬ ታሪክ እኮ በጣም ይቀራረባል፣ ይመሳሰላል። እኔ እናንተም የእነዚህ ሀገሮች ዜጎች በመሆናችን ወደ የትም ወለም ዘለም ሳንል የማዕበሉ ወቅት ያልፍ እንደሆነ እዚሁ ሁነን እንየው። የሚያልፍ አይመስልሽም? ግን አይመስለኝም። እውነትም እንዳለችው ሁለቱም በየሄዱበት የሚፈነዳባቸው የኮሚኒስት አብዮት በቡልጋሪያ ፈነዳ። ሚስተር ሶሎዱሂንና ከለላ የሰጠችው ወዳጁም ለአደጋ ተጋለጡ። ሁለቱም ከቡልጋሪያ ተሰደው ከብዙ ውጣ ውረድ በኋላ አዲስ አበባ ገቡ። ሚስተር ሶሎዱሂን በዩኒቨርሲቲ ኮሌጃችን የታሪክ መምህር ሆኖ ተቀጠረ። በአሁኑ ሰዓት በትዝታዬ ውስጥ የሚገኙት የሚስተር ሶሎዱሂን የተለያዩ ስዕሎች ላሳይህ። ማለፊያ ታሪክ ስንፈተን የተርም ፈተና ወቅት ነበር። በዓመት 3 ተርም ነው የነበረው። ያን ጊዜ እኔ ደግሞ መጽሐፍት ቤት ውስጥ ያገኘኋቸውን ልቦለዶችና ሌሎች መጽሐፍት ጊዜን እየተሻሙት ስለነበር ከተሰጠን 6 ጥያቄዎች መመለስ የቻልኩት አንዷን ብቻ ነበር። ሌሎቹን ነካክቼ ከማጨመላልቀው ቢቀርብኝ ይሻላል ብዬ ባዶ ተውኳቸው። እሺ፣ አሁን በእርግጠኝነት ውጤቱን አላስታውሰውም። የፈተናዬ ውጤት ከ170 ወይም 75 ነበር። ስራዬን አሳምሬ ስለማውቀው ማግኘት የነበረብኝ 20% ቢሆን ነው። ስለዚህ የተሳሳተ ስለመሰለኝ የፈተና ወረቀቴን ይዤ ሚስተር ሶሎዱሂን ቢሮ ሄድኩ። የማይገባኝን ማርክ እንደሰጠኝ ስነግረው እንዲህ አለኝ። የእኔ ፈተና ዓላማው ተማሪው ላቀብለው የሞከርኩት የታሪክ መንፈስ ገብቶታል ወይ ነው። መንፈሱ ምን ያህል እንደገባህ ከአንዷ ጥያቄ አመላለስ ተረድቻለሁ። የተቀረው ጥያቄ አንብብ የተባለውን አንብቧል ወይ፣ ምን ያህልስ ያስታውሳል ነው። እሱም ያስታውቃል። ስለዚህ አንተ ከፍተኛ ማርክ አልከው እንጂ እየሰጠውህ የሚገባህን ነው አለኝ። ይህንን እያለኝ ሚስተር ሶሎዱሂን ሲጽፍበት የቆየውን ፋውንቴን ፔን የሚባል ቀለም የሚመጥ የዘመኑን ብዕር ሊከድን ሲል የክዳኑን ቀዳዳ ሳተው። በሦስተኛው ሙከራ ከደነው። አይኑን አየሁት። ደነገጥኩ። ለካስ አንድ አይኑ አርቲፊሻል ነው። እውነተኛ አይን እንዲመስል ተደርጎ በጥበብ ቀለም በመሰራቱ ከርቀት ለሚያዩ ሰው ሰራሽ መሆኑ አያስታውቅም አለና አተኩሮ አየኝ። ጢሙን በቁዘማ እየላገ በጣም ተክዞ መምህሬ አንድ አይና ነው። መልስ የማላገኝላቸውና ምንጊዜም አብረውኝ የሚጓዙ ጥያቄዎች አይኑን ምን አጠፋው? በእነርሱ የጉርምስና ዘመን በትንሽ ጠብ በሚነሳ ፍልሚያ ምክንያት ወይስ ጠላቶቹ በቶርች ሰቅለው ሲገርፉት? እግዚአብሔር ይወቅላቸው አለና በረጅሙ ተነፈሰ። ከዛስ? የኔ ጥያቄ ነው። የሁላችንንም የታሪክ ፈተና ውጤት ሚስተር ሶሎዱሂን በጥቁር ሰሌዳው በምናውቀው የእጅ ጽፈቱ በአንድ ወረቀት ላይ ጽፎ ይለጥፋታል። አንድ ሱፐር ጂኒየስስ ከ100 እስከ 95 ያመጡ ናቸው።
ከነሱ ስም ዝርዝር በኋላ 2 ጂኔስስ፣ እነዚህም በቁጥር ይገለጻሉ። 3 ኤክሰለንት ወርክ የስም ዝርዝር፣ 4 ጉድ፣ 5 ኖርማል ፓስ፣ የተቀረነው ተማሪዎች የሁላችንም ስም ዝርዝር። ከላይ ከ1 እስከ 5 ያሰፈርኩት የሚስተር ሶሎዲሂን የርዕሳነ ሊቃነ ጠበብትና የሌሎች የስም ዝርዝሮች እንዲህ እንደነበሩ በምናብ እርግጠኛ ነኝ። ትውስታዬ ግን በዚህን ያህል የጊዜ ርቀት እርግጠኛ መሆን እንዴት ይቻላል እያለች ነው። አንድ ቀን ከክፍል ውጪ ሚስተር ሶሎዲሂንን ከበነው ቁመን በታሪክ በሥነ ጽሑፍ ላይ እንወያያለን። እሱ በአፍ መፍቻ ቋንቋው አንብቦት እንደ ወተት ማር ጥሞት አሁንም እየደጋገመ የሚያነበውን አሌክሳንደር ፑሽኪንን ጠይቀ ነው እንዲህ አለን። አያቱ የእናንተ ሀገር ሰው ከሆነው ከፑሽኪን ጋር ብታስተያዩት ሼክስፒር የሚኮላተፍ ሕፃን ነው። ስለ ፑሽኪን ከንቱ አሟሟት፣ ገና በጎልማሳነቱ በማይረባ ምክንያት በፍልሚያ ስለመቀጨቱ፣ በዚህ ጥልቀትና ብስለት ላይ 10 ዓመት ቢጨምር ኖሮ የሚጽፋቸውን የቃላት ምትሃቶች በምናብ እያስጎበኘን ሲተርክልን ከቆየ በኋላ የክፍላችን ልጅ ፍኖት በወዲያ ማዶ ስታልፍ አያትና እንዲህ አለን። ጀንትልሜን፣ ሴት ልጅ ሱፐር ጂኔስ ናት ብዬ በመጻፌ በጣም አዝናለሁ። ይህቺ ልጅ ሱፐር ጂኔሱን አገኘዋት። ሱፐር ጂኔስ ናት ብዬ ከመመስከር ሌላ ምርጫ የለኝም፣ ያሳዝናል ብሎ በረጅሙ ተነፈሰ። እንዲህ አይነት የወንድ አቋም በኋለኛው ዘመን የወንድ ትምክተኝነት ተብሎ ሲዘለፍ ሰምተናል። ሚስተር ሶሎዲሂን ታሪክ ሲያስተምረን ልክ የትላንትናን ያህል ቀርቦ ወለል ብሎ ጎልቶ ይታየኛል። ሰዎች ጽሕፈት እንዴት እንደፈጠሩ ሲነግረን በጥቁር ሰሌዳው ላይ በፍጥነት በጠመኔ ግመል ሠራ። አጠገቡ 4 የቆሙ መስመሮች፣ አግድም 1 መስመር ይሰርዛል። ነጋዴ ነው ጽሕፈትን የጀመረው። በኋላ ካህናቱና ደባትሩ ወረሱት። በጠፍጣፋ ድንጋይ ላይ ወይም በከብት ቆዳ ላይ ይህንን ሰርተህ የሳምንት መንገድ ርቆ ወደሚነግድ ጓደኛ ትልክለታለህ። ይህም 5 ግመል ላክልኝ ማለት ነው። መቶዎችና ሺዎች ዓመታት ካለፉ በኋላ አንዱ ሱፐር ጂኔስ ብልጭ ልበትና ብሎ ሚስተር ሶሎዲሂን የግመሉን ቁመቱን ያጠፋና ራሱና አንገቱ ብቻ ሲታየን ይሄው ግመል አሁንም ሺዎች ዓመታት ካለፉ በኋላ በሚቀጥለው ሱፐር ጂኔስ ከግመሉ ራስና አንገት ይሄው የእናንተን የግዕዝ ፊደል ገ የሚባለውን ፈጠረ። ገመል። ለምዕራባዊው ዓለም ለመጀመሪያ የሆነውን ልቦለድ በግጥም የጻፈው ደራሲ ጊልጋሜሽ ስለተባለው ገጸ ባህሪ ዙፋኑን ትቶ የሞት መድኃኒት ፍለጋ ስለሄደው ሚስተር ሶሎዲሂን እንዲህ ይነግረናል። ጊልጋሜሽ የፍቅር አማልክት የሆነችው አስታርቴ ከሰማይ ወርዳ አብረኸኝ ደር ስትለው ተንቀባረረባትና እኔ ለአደን እንጂ ለሴት ጊዜ የለኝም ብሎ አሳፈራት። እሷም ጊልጋሜሽን እንዲገድልላት ኤንኪዱ የተባለ የአውሬ ጠጉር የለበሰ ግዙፍ ሰው ፈጠረችና ጊልጋሜሽ ለአደን የሚሄድበት ጫካ ውስጥ ለቀቀችው። ጊልጋሜሽና ኤንኪዱ ግማሽ ቀን ሙሉ ተዋጉ። ጊልጋሜሽ 1 ፎቅ ቤት አንስቶ ይወረውርበታል። ኤንኪዱ ትልቅ ዛፍ ነቅሎ ይወረውርበታል። በመጨረሻ ጊልጋሜሽ ያሸንፍና ኤንኪዱን እንደ ምርኮ ይዞት ወደ ኡር ከተማው ይመለሳል። ጊልጋሜሽና ኤንኪዱ የልብ ጓደኛሞች ሆኑና አብረው አደን መሄድ ጀመሩ። አደኑ እንደማር ጣፈጣቸው፣ ቆይቶም ሱስ ሆነባቸው። አሁን ደግሞ አስታርቴ ጊልጋሜሽን ለማጥፋት ሁምባባ የተባለ ሰው መሳይ አውሬ ፈጥራ እዚያው ጫካ ውስጥ ለቀቀችው። ጊልጋሜሽና ኤንኪዱ ከሁምባባ ጋር 1 ቀን ሙሉ ሲዋጉ ውለው ድል አደረጉት። ሚስተር ሶሎዲሂን ከአሌክሳንደር ፑሽኪን ይበልጥ በጣም የሚጠቅሰው ዊሊያም ሼክስፒርን ነበር። የስነ ልቦና ሱፐር ጂኔስና ከዚያም በላይ የነበረው ሼክስፒር እንደሚለው ገሃነም ራሱ እንኳን ንቀት ካሳየናት ሴት እኩል ንዳድ የለውም። ሴትዮዋ አማልክ ስትሆን ደግሞ ጊልጋሜሽን እንዴት እንደቀጣችው እዩልኝ። እንደ ከረምቡላ ጨዋታ በስፖንዳ ጊልጋሜሽን ስትመታው ኤንኪዱ ላይ የከሳ እያመነመነ አሰነባብቶ የሚገድል በሽታ ላከችበት። የኤንኪዱ አሰቃቂ አሟሟት ጊልጋሜሽን እስከ ወዲያኛው ለወጠው። ኃያሉ ንጉሥ ጊልጋሜሽ ዙፋኑን ለቀቀ። መንኖ ወጣና የሞት መድኃኒት ፍለጋ ሄደ። ሚስተር ሶሎዲሂን እያስተማረን 4 ወርቃማ ዓመታት በዩኒቨርሲቲ ኮሌጅ ኖርን። ከትምህርት ዓለም ወጥተን ወደ ሥራው ዓለም ተሰማራን። በዚህ ጊዜ ከሃና ጋር ቤተሰብ መስርተናል። የኮሚኒስቶች አብዮት በዚች ቅድስት ምድር ላይ ፈነዳ። ውቃቢው አብዮት በፈነዳ ቁጥር የሚበረግገው ሚስተር ሶሎዲሂን ጓዙን ቀረቃቀበ። ባለውለታው ባለቤቱን አስከትሎ ለዓመታት ካስተናገደችው አገር ዓይናቸውን ገልጠው እንዲያዩ ካስተማራቸው ተማሪዎቹ ተለይቶ ከአዲስ አበባ አውሮፕላን ተሳፍሮ ወደ አውስትራሊያ ኮበለለ። እኔ አሁን ሳስበው ለባለቤቱ እንዲህ ሳይላት አይቀርም። የኔና ያንቺ ዕጣ እንዲሁ ነው ይቅር፣ ልክ እንደ ነገደ ይሁዳ ዕጣችን አልሆነም።
ሁልጊዜም መባረር፣ ምንጊዜም መሰደድ። እሷስ ምን አለችው? እሷን ስጠረጥራት እንዲህ ሳትለው አትቀርም። እኔ በበኩሌ የትም ብሄድ ምድሪቱ እንደሆን ምድር ናት። ሁልጊዜም በሄድኩበት ይዤ የሚሄደው አገሬ አንተ ነህ ብላው ይሆናል። እንደገና ወደ እኔ ዲፓርትመንት ልመልስህ አለኝ። እየተከተልኩ ነው አልኩት ነቃ ብዬ። አንደኛው አገር ሰው የኤጁኬሽን ዲፓርትመንት ዲን ሆነ። ዶክተር ነው። አሁን ስሙ ጠፋኝ። ገጠመኙ ብቻ ነች ውስጤ የቀረችው። ከእርሱ በፊት ለነበረው ዲን አማርኛ መናገር እችላለሁ፣ በቂ ነው፣ የአማርኛ ሊቅ መሆን አልፈልግም አልኩት። በምትኩ ሌላ ትምህርት እንድማር ፈቀደልኝ። ተምሬ ጨረስኩ። ልመረቅ ስል ይህ ሀበሻው ዶክተር ጠራኝና ያንን የቀየርኩትን የትምህርት አይነት አለመውሰዴን ነገረኝ። ቀደም ብዬ ከዚያን ጊዜ ዲን ጋር ተነጋግሬ ኮርስ አስቀይሬ ማጠናቀቄን ነገርኩት። በፍጹም አይሆንም ሲል ችክ አለ። የፍልስፍና መምህራችን ሚካኤሌዲስ ይባል ነበር። ሂጄ ነገርኩት። እውነተኛ ፍልስፍና ነበር ያስተምረን የነበረው። እዛው እኔ ባለውበት ለዶክተሩ ደወለለት። ያኛው ምን እንደሚል ባልሰማም ይሄኛው እንዴት አይመለከትህም? የሀገር እኮ ሶቪየት ራሽያ አይደለም ብሎት ስልኩን ዘጋ። እንደ በፊቱ እንድቀጥል አመቻቸልኝ። ምንም ሳልቸገር በሰላም ትምህርቴን ጨረስኩ። ሚካኤሌዲስ ቀጥተኛና ዲሲፕሊን አክባሪ ጀዝዊት እንደነበር አስታውሳለሁ። አንድ ጊዜ ለንደን ውስጥ የመኪና መንገድ ለመሻገር ቁሟል። አጠገቡ 2 ጀዝዊቶች ምንኩስናቸው የሚከለክለውን ብልግና ሲያወሩ ሰማ። አንዳቸውን በጥፊ አጮለውና በራሳቸው ቋንቋ በፈረንሳይኛ ገሰጻቸው። መማታቱ አስፈላጊ ነበር? ቢያስፈልግ ነዋ። በመጀመሪያ የጀዝዊት እምነት ተከታይ አለመሆን፣ ከሆኑም ደንብ ማክበር እንዳለባቸው ሊያስተምራቸው ነው ወገራው ያስፈለገው። በኮሌጅ ህይወት ከትምህርት ቤት ጓደኞችህ እነማን አብረው ዘለቁ? እዛስ ያፈራቸው አሉ? ውድ የጃንሆይ ልጆች፣ ከተፈሪ መኮንን ኮሌጅ ገባን። ተስፋዬ ገሰሰ አብሮኝ ነበር። ሌሎችም አሉ። እንደኛ ተራ ተማሪ የነበረው ተስፋዬ ኮሌጅ ስንገባ ቢራቢሮ ሆነ። በሄድክበት ሳቅ ከሰማህ ተመልከት። እዛ አካባቢ ተስፋዬ አለ። አንዴ ምግብ ቤት ብድግ አለና ጠረጴዛው ላይ ቆመ። ንግግር አደረገ። ምን እንዳለ አላስታውስም። ተማሪው ከዳር እስከ ዳር በሳቅ አውካካ። ከሰለሞን ዴሬሳ ጋር ኮሌጅ ነው የተዋወቅነው። ገና እንደተዋወቅን ኮከባችን ገጠመ። ማንበብ፣ መወያየት፣ ወይ በረሃ ሄዶ መደነስ፣ ሲኒማ አብሮ መግባት ተጨማሪ የጓደኝነት ማጠናከሪያ ሆኑ። የኔና የእርሱን ጥምረት ተመሳስሎ መፈጠር ልልህ እችላለሁ። የምንጋራቸው በርካታ ርዕሰ ጉዳዮች ነበሩ። ስለ ዩኒቨርሲቲ ኮሌጅ ያለን አስተያየት አንድ አይነት ነው። ለምሳሌ ፍልስፍናን ከሚካኤሌዲስ በስተቀር ሌሎቹ አላስተማሩንም ልልህ እችላለሁ። የተማርነው ቴዎሎጂን በፍልስፍና ቋንቋ ነው። ላንተ ፍልስፍና እንዴት ትገልጸዋለህ? ፍልስፍና ማለት ሐቅን ፍለጋ በጭንቅላትህ ብርሃን መጓዝ ነው። ስትነሳ የት እንደምትደርስ ምን እንደምታገኝ አታውቅም። ስትሄድ ቆይተ አንድ የራስህ ጭብጥ ላይ ትደርሳለህ። እነርሱ ግን በፍልስፍና ቋንቋ ያስተማሩን የካቶሊክ ሃይማኖትን ነው። እኛም ነቅተንባቸው ነበር። ያውም ከዩኒቨርሲቲ ወጥተን ሳይሆን እዛው እየተማርን ነው አለና እባክህን ተወው ፍልስፍናን፣ ሰለሞንን ልጨምርልህ አለኝ። እሺ፣ ቅድም ተመሳስሎ መፈጠር አላልኩም? አንድ አዲስ ነገር ሲያጋጥመን ያንን ነገር እንዴት እንደምንቀበለው ይመሳሰላል አቀባበላችን። ሁለታችንም በፍቅር እናምናለን። በእርግጥ በፍቅር የማያምን የለም። የኛ ግን ሰፋ ያለ ይመስለናል። የሰማናቸውን ቀልዶች እንለዋወጣለን። ቀልድን መጋራት የበለጠ ያቀራርባል። በኮሌጅ ውስጥ በሚደረገው እንቅስቃሴ ውስጥ የለንበትም ባንልም አንገባበትም። ዞር ብለን ስናስተውለው እኔም ሆንኩ ጓደኞቼ እዛ ውስጥ ብንገባም ባንገባም ምንም ለውጥ አናመጣም፣ ቁጥሩንም አናጎለው። በዚህ በኩል ግን ጊዜያችንን ለምንወደው ነገር ብናውለው እንችላለን የሚል እምነት ነበረን። በዚህ ወቅት ኢትዮጵያውያን ተማሪዎች ውስጥ የአመጽ ባህሉን የሚዘሩባቸው ሌሎች አፍሪካውያን ናቸው። ጃንሆይ ስኮላርሺፕ ሰጥተዋቸው አብረውን የሚማሩ ነበሩ። የኮሌጃችን ተማሪዎች ጃንሆይን ሊያነጋግሯቸው ተሰልፈው ወደ ፓርላማ ሄዱ። ንጉሱ ተቀብለው በሰላም አነጋገሯቸው። ተማሪዎቹ ወደ ኮሌጅ ሲመለሱ ፓርላማ ግድግዳ ላይ በትልቁ የሚከራይ የሚል ጽሑፍ ለጠፉበት። የፕሮፓጋንዳ ጨዋታ ብትሆንም ደስ ብላኛለች አለኝ። በጸጥታ የማዳምጠው መሆኔን አተኩሮ አየኝና ጨዋታውን ቀጠለ። በወቅቱ ዩኒቨርሲቲ ኮሌጁንም ተፈሪ መኮንን ትምህርት ቤትንም የሚያስተዳድሩት ጀዝዊቶች ናቸው። ምክንያቱም ጃንሆይ ከጀዝዊቶች ጋር ግንኙነት ነበራቸው። እሳቸው ትምህርታቸው በፈረንሳይኛ ነበር። የእኛ ትምህርት ቤት ዲሬክተር የነበሩትና ሌሎቹ አስተማሪዎቻችን የካናዳ ፈረንሳዊ ጀዝዊቶች ናቸው።
ኮሌጁን የቆረቆሩትም እነሱ ናቸው። ሁሉም ነገር በፕሮግራም የተከፋፈለ ነበር። ሴቶቹ መኝታ ቤት አካባቢ መሄድ ክልክል ነው። እኛ ደግሞ ጎረምሳ ነን። ይህ አይነቱ ስነ ስርዓት ነፍሳችንን ያበሳጫታል። በረሃ አምሽተን ወደ ዩኒቨርሲቲ እንመጣለን። ከምሽቱ 6 ሰዓት በኋላ መግባት ክልክል ነበር። አንዱ ጀዝዊት በር ላይ ይቆማል ላለማስገባት። ይሄኔ አንዱ ተማሪ ይሸፋፈንና በድንጋይ ይለዋል። ጀዝዊቱ እግሬ አውጭኝ ይላል። ተማሪውም ሹልክ ብሎ በሰላም ወደ መኝታ ቤቱ ይገባል። ራሳችንን አሁን ስንጠረጥር እንዲህ አይነቱ አመጽ ውስጥ አንጠፋበትም። አብረን ሳቅን። ጨዋታውን ጀመረ። ዩኒቨርሲቲ የኪስ ገንዘብ አይሰጠንም። ምግብ፣ መኝታና ዩኒፎርም ይችለናል። ስለዚህ ገንዘብ ይቸግረኛል። ከዩኒፎርሙ ሌላ የምቀይረው ልብስም የለኝም። አንድ ሞራንሴ የሚባል ነበር። ሁሌ ሲያየኝ ያቺ ዩኒፎርም አትቀየርም። ጠራኝ። ሙሉ ኮትና ሱሪ ዩኒፎርም አወጣና ሳያስፈርመኝ በነጻ ሰጠኝ። ልብስ መቀየሬን ግን ሌላው ተመልካች አላየልኝም። በእንቅርት ላይ ጆሮ ደግፍ እንዲሉ በዚህ ላይ ደግሞ ፍቅርም ያዘህ አልኩት። አጫውቻለሁ፣ እንድገመዋ። መጀመሪያ ግን የክርክራችንን ታሪክ ላስቀድም። የመጨረሻ ዓመት የኮሌጅ ተማሪዎች ተመርጠን በልዩ ልዩ ርዕስ ተከራከርን። ይኸውም ከሳይንስ ከትምህርትና ከሕግ ተውጣጣን። እኔ የትምህርት ክፍልን ወክዬን የተከራከርኩት። ሙግቱ የተካሄደው በቀዳማዊ ኃይለ ሥላሴ ቲያትር ነበር። ጃንሆይም የዛን ዕለት ተገኝተዋል። ዳኞችም ተሰይመዋል። በወከልነው የሙያ መስክ ላይ ተሟገትን። ተስፋዬ ገሰሰ አንደኛ ወጣ። እኔ ስንተኛ እንደወጣው አላስታውስም፣ ግን ንግግሬን ጃንሆይ ወደውልኝ ኖሯል። ዳኞቹ እንደመሰለኝ በዛ ጊዜ የጣሉኝ ወይም ነጥብ ያስቆጠረብኝ አንዱ ምክንያት ኮቱ አልተቆለፈም ነው ያሉት። በወቅቱ ጃንሆይ ናቸው የትምህርት ሚኒስትር። ተጠባባቂው ከበደ ሚካኤል ነበሩ። አቶ ከበደን ዩኒቨርሲቲ ልከው ነው ያስጠሩኝ። አቶ ከበደ ቤተ መንግሥት ወሰዱኝ። አዳራሽ ውስጥ ስገባ ጃንሆይ ሩቅ ናቸው። በመሃላችን ቀይ ምንጣፍ ተነጥፏል። በግራና በቀኝ በኩል ክብር ዘበኞችና ትላልቅ ሰዎች ቆመዋል። ወደ እሳቸው ስሄድ እያነስኩ ሄድኩ። እሳቸው ደግሞ እየገዘፉብኝ ሄዱ። እኔ የባል አገር ልጅ ነኝ። የቤተ መንግሥቱን ስነ ስርዓት ስለማላውቅ ዝም ብዬ እየሄድኩ ነው ወደ እሳቸው። አንዱ ከኋላ የመጣና አንገቴን አንቆ ሊደፋኝ ነበር። እኔም ለመከላከል መከትኩ። እንደ መሰለኝ እሳቸው የሰጡት ምልክት ሳይኖር አይቀርም። ተወኝ እንጂ የእኔ ምከታ ከምን ሊያድነኝ? አፈርድሜ ነበር የሚያስግጠኝ። ያም ሆነ ይህ በሰላም አጠገባቸው ደረስኩ። እንደ መሰለኝ እጅ ነሳው። ትንሽዬ ሳጥን ከፈቱና እንካ አሉኝ። ቆንጅዬ ሰዓት ነች። ተመልከት የእጅን ቅጥነት። ከዚህች ቅጥነት ጋር የምትስማማ ሰዓት ተቀብዬ ብል ብሰራ ማሰር አቃተኝ። ባለ አገር ነውና ብለው ጃንሆይ ራሳቸው ተቀብለውኝ አሰሩልኝ። ሰዓቷም ማሰሪያዋ በወርቅ የተሰራ ውብ ነበረች። በኋላ ማጅራት መቼ ወሰዳት? የት አካባቢ? በረሃ አጠገብ ከምሽቱ 4 ሰዓት ላይ። በዛን ወቅት መድረክ ላይ ተናግራት ድል ያስጨበጠችህን ጭብጥ ታስታውሳለህ? አዎን፣ እንዲህ አልኩ። ኢትዮጵያ ሳይንስ ያስፈልጋታል፣ ሕክምናም ያስፈልጋታል፣ ሕግም ያስፈልጋታል እያልኩ ሁሉንም ሙያ እየጠራው እየደገፍኩ ተናገርኩ። ዳኞቹም ሆኑ አድማጮቹ ዙሮበት ነው ግቡን ሳተ ሳይሉኝ አይቀሩም። በመጨረሻም ትምህርት ደግሞ ለኢትዮጵያ በጣም ያስፈልጋታል። ቀደም ብዬ የጠቀስኳቸው ሙያዎች ሁሉ እንቁላል ቢሆኑ ትምህርት ዶሮ ናት፣ ትፈለፍላቸዋለች ስል ያኔ አዝነውልኝ የነበሩት በጣም ደስ አላቸው። በደማቁ አጨበጨቡልኝ አለና ሽንቴን ሸንቼ መጥቼ ላጫውትህ አለኝ። ነጠላ ጫማ ቀበልኩት። ደርሶ እንደመጣ በነገራችን ላይ ጃንሆይን በጣም ነው የምወዳቸው። ያኔ ልጁኜ መውደድ ብቻ ሳይሆን ከአባት በላይ ከእግዚአብሔር በታች ነው የሚሆኑብን ብሎ ተመቻችቶ እየተቀመጠ ከአና በፊት እኔ ምንም ገርል ፍሬንድ አልነበረኝም። ከየት መጥቶ? የዚያን ጊዜ እንዳሁኑ ገርል ፍሬንድ እንደ ልብ አታገኝም። ዛሬ ሲኒማ፣ ቲያትር ቤት፣ ቤተ መጻሕፍት ብትሄድ ገርል ታገኛለህ። ያኔ ገርል በእኛ ጊዜ ህልም ነው። ገርሉንም በስታቲስቲክስ እናካፍል ብትል አንድ ገርል ለ40 ጎረምሳ ቢደርስ ነው። እኛ ደግሞ ችስታ ነን። የሚረባ ጫማም ልብስም የለንም። ልባችን ቢከጅልም አቅማችንን ስለምናውቅ በጨዋታው ውስጥ የለንበትም። አጋጣሚው ፈቀደና ኮሌጅ እያለው ከክፍሌ ልጅ ፍቅር ከጃጀለኝ። ትዕግስት ትባላለች። የምንማረው ትምህርት አንድ አይነት ነው። ጥሩ እንግባባለን። ቀይ አጭር ነች። ለእኔ በወቅቱ በጣም ታምረኛለች። እርሷ ግን የምታየኝ ልክ እንደ ኩያ ወንድሟ ነው። ፍራንክ ካላት ለሲኒማ መግቢያ ትሰጠኝ ነበር። አንዴ ኮሌጅ ግቢ ውስጥ
በደረታችን ሳር ላይ ተጋድመናል። እናወራለን። እጇ ላይ ትንንሽ ቀያይ ጸጉሮች በቅለው ሲያዩዋቸው ያምራሉ። እነርሱን መዳሰስ ፈልጌ ፈራዋት። እንዲህ እንደተመኘዋት ውስጤ በፍቅሯ እንደጦፈ ትምህርታችንን ጨረስን። ሁለታችንም ጥሩ ውጤት አምጥተን ተመረቅን። ኮሌጅን በጠስን ከሳቅ ጋር። ከዛም ለ2 ዓመታት ያህል ተለያየን። እንደገና አሜሪካን ዋሽንግተን ዲሲ ለትምህርት ሂደን ተገናኘን። የተገናኘንበት ቦታ እንዴት የአሜሪካን ባህል አክብረን መኖር እንዳለብን ስልጠና በሚሰጠን ዩኒቨርሲቲ ውስጥ ነው። ይህኔ ዩኒቨርሲቲ ኮሌጅ እያለን በፍቅሯ ልቤ እንዴት እንደጦፈላት ነገርኳት። ምን አለች አልኩት ቸኩዬ። እኔም እንዳንተው አፍቅሬ ነበር። ሐሳብ ካንተ ሳይሰነዘር ሲቀር ጊዜ እኔም ፍቅሬን ውጨው ቀረ አለችኝ። ከዚህስ ከቆምክበት መቀጠል አይቻልም ነበር አልኩት። በፍጹም ሁለታችንም ባይፈቅድልን ነው ተባባልና ተለያየን። አዲስ አበባ እንደተመለስን ከትዕግስት ጋር እንደገና ተገናኘን። በወቅቱ አግብታለች። እኔ ትምህርት ሚኒስቴር ውስጥ ስሰራ ባለቤቷ የኔ አለቃ ነው። በጣም ቀናተኛ ነው። በታኮ ጫማ ሁሉ ፈንክቷታል። ይህንን አውቃለሁ። ግን እኔን ከልቡ ይወደኛል። ስንጨዋወትም ስሚ ትዕግስት፣ ከስባት ጋር ሆነሽ አልጋ ውስጥ ባገኝሽ እንኳን ምንም አልጠረጥረውም ይላል። ይህን አባባል ወደድክለት? ተናደድኩ። እንዴ እኔ ስልብ ነኝ እንዴ አልኩ። አንድ ቀን ወደ ቤቷ አድርሺው ሲል ባለቤቷ አዘዛት። በቮልስዋገን መኪናዋ ስትሸኘኝ መኪናውን አቁም ያልኳት። አፍንጮ በር አካባቢ ደርሰናል። አቆመች። ትዕግስት ትሰጭኛለሽ አልኳት። እንዴ ምን ነካ አለችኝ። እንዴ ምን አባቱን ነክቶት ነው ባልሽ እንዴ የሚናገረኝ? እኔ ወንድ አይደለሁም እንዴ? ትሰጭኛለሽ፣ አለበለዚያ ከዚህ አካባቢ ንቅንቅ አንልም አልኳት። ግር እንዳላት እሺ አሁን ወደ ቤት እንሂድ አለችኝ። እሺ ብለሻል ዋ አልኳት በአጽንኦት። በጸጥታ ያብሰለሰለች መኪናዋን አስነስታ መጓዝ ጀመርን። በሁለታችንም ልብ ግን ይህ ጉዳይ ከዛች ቃል ፈቅ ብሎ ድርጊት ላይ እንደማይደርስ አውቀነው ነበር።